አምላክ ስሙ የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን ስለነበረን መልካም ያምልኮ ጊዜ። ክብሩን እግዚአብሔር ይውሰድ። ጌታ ይባረክ። እንግዲህ ትንሽ አይኔ አስቸግራኛለች የሆነ ነገር ወጣብኝና ካለቀስኩኝ ያው በስብከቴ እንዳለቀስኩ እንዳትወስዱብኝና እንትን ነው ህመም ነገር ነች፣ እንደዛ ወሰዷት። በእንባ ሰበከን እንዳይሆን ነገሩ ማለት ነው። ክብር ለኢየሱስ ይሁን። ዛሬ የማካፈላችሁ በእነዚህ ወራቶች በሙሉ በየትኛውም በሄድኩበት ቦታ የማካፈለው የእግዚአብሔር ሐሳብ ነው። የጊዜው እግዚአብሔር ለብዙ ቦታ እንድናገር በልቤ ያኖረው ሐሳብ ነው። የማወራው ስለ መንፈሳዊ ኃይል ነው። ስለ መንፈሳዊ ጉልበት፣ ስለ መንፈሳዊነት ከእግዚአብሔር ቃል ክፍል እንማራለን። መንፈሳዊነት በውስጡ አቅም ያለው መንፈሳዊነት እግዚአብሔርን ለማክበር፣ እግዚአብሔርን ከፍ ለማድረግ፣ እኛ ለመታዘዝ፣ እኛ ለመገዛት፣ ለሱ ለአምላካችን የሚሆነውን መልካም ነገር ሁሉ የምንሰጥበት መልካችን ቢሆንም በዚህ መንፈሳዊነት ውስጥ ደግሞ ለቅዱሳን ለአማኞች እንድናቅ የሚገባን ትልቅ ጉልበትና ኃይል አለ። ብዙ በህይወታችን በጸሎት በተለያየ አቅጣጫ ልንፈታቸው የማንችላቸው በርካታ ችግሮቻችን የሚፈቱበት አንዱ መንገድ መንፈሳዊ በመሆን ነው። በክርስትና የተቀበልነው በክርስትና ያገኘነው በርካታ ነገሮች፣ ለምሳሌ በክርስቶስ ያገኘነው ድነት በክርስቶስ በመኖር የሚቀጥል ነው። በመንፈስ ቅዱስ የተካፈልነው በርካታ ስጦታዎች እኛን ከእግዚአብሔር ጋር በማኖር የሚቀጥል ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 እና 5 ላይ የሰራቸው ተአምራቶች መጀመሪያ በሽተኛ መፈወስ፣ ቀጥሎ ደግሞ ምግብ ማብላት፣ መጨረሻ ግቡ የህይወትን እንጀራ በመብላት መንፈሳዊ የሆነውን ባርኮት ወደ መካፈል እንዲመጡ ወደ ዋናው ነገር እንዲደርሱ ማድረግ ነው። መንፈሳዊነት ራሱ ክርስቶስ ኢየሱስ እኛን ለማዳን የመጣበት መንገድ ያሳየው የገለጠው የህይወት መልክን በትክክል ስናይ እዛ ውስጥ ሙላት ያለው መንፈሳዊነት እናያለን። ኢሳይያስ በመልእክቱ በ9ኛው ምዕራፍ ላይ ስለ ክርስቶስ ሲናገር ሕፃን ተወልዷል፣ ወንድ ልጅ ተሰጥቶናል፣ አለቅነቱም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ አለቃ ተብሎ ይጠራል ተብሎ ተናገረ። ድንቅ መልእክት ስለ ኢየሱስ፣ ድንቅ መካር፣ ኃያል አምላክ። ይሄንን በተናገረበት በዛው ምዕራፍ ላይ ደግሞ የሰማነውን ነገር ማን አምኗል ብሎ ከእንደገና ደግሞ ሌላ መልእክት ይናገራል። ማን ነው የሚያምነው የሰማነውን ነገር? ድንቅ መካር ኃያል አምላክ ከሚለው መልእክት ቀጥሎ ተጨነቀ፣ ደዌያችንን ተቀበለ፣ ተሰቃየ፣ እግዚአብሔር በደዌ ያደቀው ዘንድ ፈቀደ የሚል ሌላ ነገር እንደገና ኢሳይያስ በ53ኛው ምዕራፍ ላይ ይናገራል። ስለዚህ ይሄ ነቢይ የሰማነውን ነገር ማን አምኗል ብሎ ቢናገር ያስኬደዋል ማለት ነው። ድንቅ መካር ኃያል አምላክ የዘላለም አባት ብሎ በተነበየበት በተናገረበት በዛው ስፍራ ላይ ደግሞም በጣም መስማት ራሱ የሚከብድ ደዌያችንን ተቀበለ፣ ሕመማችንን ተሸከመ፣ እኛ እንዳውም እንደተመታ እንደተቀሰፈ ቆጠር ነው እያለ የኢየሱስ ክርስቶስን የዋጋ መክፈል ያሳየናል። እግዚአብሔር በክርስቶስ ኢየሱስ በኩል ያለውን ታላቁን የሱን ፕሮግራም ለመፈጸም የተመረጠበት መንገድ መንፈሳዊ ዲሲፕሊን ወይንም ደግሞ የእግዚአብሔርን ሐሳብ በማክበር ክርስቶስ ማለፍ እንደነበረበት መጽሐፍ ይነግረናል። ያ ነበር መንገዱ። የእግዚአብሔርን ቃል በማቴዎስ ወንጌል ምዕራፍ 4 ላይ ስናጠና ሰይጣን ኢየሱስ ክርስቶስን ለመፈተን በመጣ ጊዜ ርቦት ነበረ። 40 ቀን ያክል ስለቆየ ይህንን ድንጋይ እንጀራ እንዲሆን ተናገር በል የሚል ፈተና ነበር ያቀረበው። ከፍላጎት በላይ ከምርጫ በላይ የሚኖር ኑሮ ነው መንፈሳዊነት። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ያ ነው መንፈሳዊነት። ይሄ በእግዚአብሔር ፊት መዓዛ ያለው በእግዚአብሔር ፊት የሚደመጥ የሚታይ ዋጋ ያለው የህይወት መስዋዕትነት ነው። ይሄ ነው መንፈሳዊነት። በዛ ሁኔታ ውስጥ ሆኖ ካለበት ሁኔታ ይልቅ መክበር የሚገባውን ሲያከብር ታያላችሁ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ የእግዚአብሔርን ቃል ስናይ አሁንስ ነፍሴ ታወከሽ ምንስ ስላለው ይላል ለማዳን የመጣው ጌታ።
ይህንን የዘላለም መዳንን በሰዎች ሕይወት ውስጥ ለመተግበርና ለመፈጸም የሄደበት መንገድ በጣም ጠንካራ ስለሆነ ፈተናው ከባድ ስለሆነ ምንስ ስላለው አባት ሆይ ከዚህ ሰዓት አድነኝ የሚል ጥያቄ ሲጠይቅ ታያላችሁ። ለማዳን የመጣው አድነኝ ይመልስና ነገር ግን ይላል። ነገር ግን የሚለው ቃል አፍራሽ ነው። አባት ሆይ ስምህን አክብረው፣ ያንተን ስም አክብረው፣ ከኔ ይልቅ የማንን ስም አክብረው? ያንተን ስም አክብረው። ወዲያው ሰማያት ተከፈቱ፣ አከበርኩ ደግሞም አከብርሃለሁ የሚል ድምፅ መጣ። ከዝማሬ ያለፈ የህይወት መስዋዕትነት፣ በህይወት የሚደረግ በህይወት የሚገለጥ መልክ። እንደምታውቁት ጌታችን ኢየሱስ ክርስቶስ በዕብራውያን መጽሐፍ ምዕራፍ 5 ላይ እንደተገለጸው እርሱም በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትን ምልጃን አቀረበ። ምንም እንከን የሚያወጣለት ጸሎት፣ በእንባ ምልጃ ጩኸት የሚል ቃል አለ። ከጩኸት ጋር አቀረበ። ቃሉ ሲነግረን እግዚአብሔርን ስለመፍራቱ ተሰማለት ይላል። ይሄ ጸሎት ዋጋ ያገኘው፣ ይሄ ጸሎት ቦታ ያገኘው፣ ይሄ ጸሎት የተመለሰው ይለናል ጸሐፊው እግዚአብሔርን ስለመፍራቱ መንፈሳዊነት፣ እግዚአብሔርን ስለማክበሩ ተሰማለት። ይደመጣል፣ ይሰማል። እግዚአብሔርን መፍራት፣ እግዚአብሔርን ማክበር፣ መንፈሳዊ መሆን በደንብ ነው የሚሰማው። በእግዚአብሔር ፊት ይሰማል፣ ይደመጣል። ከጩኸት በላይ ጩኸት ነው። ከንግግር በላይ ንግግር ነው። በጣም ዋጋ አለው። በመጥምቁ ዮሐንስ እጅ ዝቅ ብሎ ጽድቅን መፈጸም ይገባናል፣ አትከልክለን፣ ጽድቅ መፈጸም ይገባናል ብሎ ዝቅ ብሎ ኢየሱስ በመጥምቁ ዮሐንስ እጅ ሲጠመቅ ሰማያት ተከፈቱ። ሰማያትን የከፈተው ጸሎት አልነበረም። የተለየ ልምምድ አልነበረም። እሺ ማለት፣ መገዛት፣ ራስን አሳልፎ መስጠት የሚያመጣው በረከት አለ። በሰው ሕይወት ውስጥ የሚጨምረው ነገር አለ። ሰማያት ተከፈቱ። ተናገረ፣ መናገር ጀመረ። የምወደው ልጄ እሱ ነው፣ እሱ ነው። ቅድስት ድንግል ማርያም ነፍሴ ጌታን ታከብረዋለች፣ መንፈሴ በመድኃኒቴ በአምላኬ ሐሴት ታደርጋለች እያለች ስትዘምር እያለች ድምፅ ስታወጣ ከዚህ ድምፅ ጀርባ ያለው ይህን ድምፅ ያወጣችበት የእሷ ታሪክ ይገርማል። ቃል ከመጣላት በኋላ በዕብራውያን በአይሁዳውያን ስርዓት መሰረት 14ኛው ምዕራፍ ላይ ዘዳግም ስናጠና ከምናገኘው ነገር መካከል አንዱ ካለ ወንድ ሰው ከጸነሰ በድንጋይ ተደብድቦ ነው የሚገደለው። ከፊት ለፊቷ ከዚህ ቃል ጀርባ የሷ የመጣችባትን ባክግራውንድ የሚጥስ ነገር ውስጥ እየገባች ነው ያለችው። ያ ብቻ አይደለም። አይሁዳውያን እጮኛቸው ማለት እንጀራቸው ነው፣ ክብራቸው ነው፣ ብዙ ነገራቸው ነው። ዝም ብሎ የሚታው ነገር አይደለም። ዝም ብሎ የሚታው አይደለም። የዮሴፍንም ጉዳይ ግምት ውስጥ አላስገባች። ለመጣላት ቃል ታዘዘች፣ የመጣውን ነገር ለመጋፈጥ። በዚህ ህይወት ውስጥ የሚወጣ ዝማሬ፣ በዚህ ህይወት ውስጥ ማክበር፣ በዚህ ህይወት ውስጥ የሚወጣ እልልታ ያለው ዋጋ በጣም ከባድ ነው። በእግዚአብሔር ፊት ያለው ዋጋ በጣም ከባድ ነው። ዋጋው ከፍ ያለ ነው ወዳጆች። እስከዛሬ በእግዚአብሔር ቤት ስትኖሩ በእግዚአብሔር ፊት በታመኝነት ለምታረጉት ለእያንዳንዱ ነገር በእግዚአብሔር ፊት ዋጋ አላችሁ፣ ቦታ አላችሁ። በደንብ አሜን በሉ። ዋጋ አላችሁ። መንፈሳዊነት የሚሰጠን ተጽዕኖ፣ መንፈሳዊነት በእኛ ውስጥ የሚጨምረው ጉልበት አለ፣ አቅም አለ። ለማሳደድ የወጣው ጳውሎስ ተሳዳጅ ሆነ። መንፈሳዊነት ሲመጣ እሱ ጋር ይዞ አስሮ እስከ ማስገደል ድረስ የሚያደርስን ዓላማ አንግቦ የተነሳው እሱ ታሰረም፣ ደሞም ተገደለ። መንፈሳዊ ነገር ሲመጣ ደብዳቤ ጽፎ የወጣው ይህ ሐዋርያ መንፈሳዊ ነገር ሲያገኘው ብዙ መልእክቶችን መጻፍ ቻለ። መንፈሳዊ ነገር በሰው ላይ ተጽዕኖ ይፈጥራል። በእውነቱ ወንድሞቼና እህቶቼ አላቀውም ኢየሱስን እያለ የካደው ጴጥሮስ ከትንሽ ቆይታ በኋላ ያ ቢደበደብ ቢገረፍ ቢቀጠቀጥ ከኢየሱስ ውጪ ምንም የማያወጣው ጴጥሮስ፣ እነዚህ ሁለቱ ጴጥሮሶች አንድ ናቸው። አንዲትን ሴት ፈርቶ አላቀውም ብሎ የሚምለው ጴጥሮስና ከዛ በኋላ ደግሞ አይ ቢገረፍ ቢቀጠቀጥ ቢመታ ምንም ቢሉት በሞቱ እንኳን ክርስቶስን ለመምሰል የወሰነው
ጴጥሮስ አንድ ናቸው? አዎ አንድ ናቸው። መንፈሳዊ ነገር ሲገባ ከደካማው ከማይጠቅመው ከታናሹ ታላቅ ነገር ይወጣል። መንፈሳዊ ነገር የማይቀይረው ነገር የለም በሰው ህይወት ውስጥ በሰው አቅም ጉልበት ውስጥ። ዛሬ ለሁላችሁ መልእክት አለኝ። የተካፈላችሁት የተማራችሁት የተሰበካችሁት የምትኖሩት ያ መንፈሳዊ ህይወት በእግዚአብሔር ፊት በሰዎች ፊት በጉልበት ያስኬዳቸዋል። በደንብ አሜን። አንዳንድ ጉልበቱ አቅሙን ይገርመኛል። እስጢፋኖስ እየደበደቡት በድንጋይ እያፈረሱት ድንጋይ እያረፈበት ወንድሜ ድንጋይ ነው የሚያፈርስ ነው። በደቂቃ በኋላ ይህ ሰው ወደ ሞት ነው የሚሄደው። በእንዲህ አይነት ሁኔታ ውስጥ የሆነ ሰው ነው እንደኛ። እንደዛ ሆኖ ያለ ሰው ትናንትና ተንበርክኮ እንደሚጸልየው አሁንም ተንበርክኮ ይጸልያል። የጸሎት አካሄዱን ሳይቀይር ይጸልያል። ምንም የመጣ ነገር የለም። ከአምላኩ ጋር ተጣብቆ ይጸልያል። እንደውም በጥንቃቄ ሳይሳሳት የሚያረጉትን ነገር ምን አይል አያውቁም፣ ይቅር በላቸው ይላል። ምንድነው እንደዚህ ሆነው? ምን ገብቶ ምንድነው እንደዚህ ያደረገው? ምንድነው የተፈጠረው? የእግዚአብሔር ልጅን ኢየሱስን አየሁት አለ። የሚበልጠውን አየሁት አለ። ተጽዕኖ የሚፈጥረውን አየሁት አለ። ከሁሉ በላይ የሚረዳውን አየሁት አለ። ሁኔታዎችን መቀየር የሚችለውን አየሁት አለ። በመንፈስ ተመለከትኩት። እሱን ሳየው እሱን ሲመለከተው ያለበትን ሁኔታ ረሳው። ከዛ ነገር ወጣ። ተጽዕኖ አለው። ሰማችሁት? መንፈሳዊ ነገር ተጽዕኖ አለው። እነዚህ ሐዋርያት በስሙ በብዙ ተአምራት የሰሩ ናቸው። ለስሙም ደግሞ ይሞቱ ናቸው። ለስሙ ሲሞቱ አልሳሱም። ለአንድ ነፍሳቸው ቤተክርስቲያን እየፈጠነችና እየገሰገሰች የምትሄድበት ሙላት ይሄ ሙላት ነው። ወደዚህ ነው የምትመጣው፣ ወደዚህ ነው የምታድገው፣ ወደዚህ ነው የምትደርሰው። ቅዱሳኖች ወደዚህ ነው የሚመጡት። በብዙ ፈተና ውስጥ ማለፍ የሚችል በብዙ ውጣ ውረድ ውስጥ ማለፍ የሚችል ሲጀመርም ኢየሱስ ሲነጋም ኢየሱስ በእሳት ውስጥም ኢየሱስ እስከ መጨረሻው ኢየሱስ ነፍሳቸውንም ቢሆን ለኢየሱስ መስጠት የሚችል ትውልድ ይነሳል። ይሄን አምናለሁ። ይነሳል። ሃሌሉያ ይነሳል። ወዳጆች ይሄን ጩኸት እየጮኩ ነው በብዙ ከተማ በብዙ ሀገር። መውጣት አልቻልኩም ከዚህ። ምክንያቱም ምን መሰላችሁ? ይሄ ጊዜ እግዚአብሔር በእኛ ህይወት ውስጥ የሚያደርጋቸውን በርካታ ነገሮች ለማድረግ ከኛ መንፈሳዊነት ከኛ እርምጃ ከኛ የህይወት እንቅስቃሴን እግዚአብሔር ይፈልጋል። ጌታ ክብሩን ይውሰድ። ወዳጆች ሆይ ሐዋርያው ጳውሎስ እንደምታውቁት በታሪኩ በጣም ጠንካራ ምሳሌ የሚሆን እኔ ክርስቶስን እንደምመስል እናንተም ክርስቶስን ምሰሉ ብሎ በሙላት የሚናገር ሐዋርያ ነው። ከክርስቶስ ፍቅር ምንድነው የሚለየኝ ብሎ የጻፈልን ነው። ረሃብ ነው ወይ? ሰይፍ ነው ወይ? ቸነፈር ነው? ምንድነው የሚለየኝ ብሎ የጠየቀ ነው፣ የጻፈልን ነው። በአንድ ቦታም ተገረፍኩኝ፣ ተሰቃየው፣ ታረስኩኝ፣ እንደዚህ ሆንኩኝ፣ እኔ አይከብድብኝም። ይሄ አይከብድብኝም። ይሄ ሁሉ ነገር የሚከብድብኝ የአብያተ ክርስቲያናት ጉዳይ ነው ብሎ የጻፈልን። አንድ ቀን ግን ተረታና ከአንዴም 3 ጊዜ ጥያቄ ጠየቁኛል። እና በቃ ይሄ የሰይጣን መጎሸሚያ ነው፣ በቃ ይነሳልኝ ከኔ ላይ ያለ ጠየቅ። ከማይጠይቅ ሰው የወጣ ጥያቄ፣ በጣም ብርቱ ከሆነ ሰው የወጣ ጥያቄ። ይሄን ጥያቄ አነሳ። ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንኩትኝ። አንዴ አይደለም 3 ለምን ይበቃል? ከዚህ ነገር ልውጣ፣ አውጣኝ፣ ከዚህ አውጣኝ። መጣና እንደዚህ አለው። እርሱም ጸጋዬ ይበቃል። ሰብሬልሃለሁ አይደለም፣ መታውልህ አይደለም፣ በፍጥነት ከዚህ ውስጥ አወጣውልህም አይደለም። ጸጋዬ ይበቃል፣ ኃይሌ በድካም ምን ያደርጋል? ይፈጸማል አለኝ። መልሱም ተመልከቱ። እንግዲህ ብሎ ጀመረ። እንግዲህ በክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። በቃ በድካሜ ከዚህ በኋላ አንሳልኝ፣ ስበረው፣ ምታው ሳልሆን እንዳውም እመካለሁ። በቃ እንዲህ ካልከኝማ አንተ፣ እሺ ካልከኝማ አንተ፣ አላነሳውም፣ አልሰብረውም፣ አልመታውም፣ እኔ ኃይል ነው የምሰጥህ፣ እኔ ጉልበት ነው የምሰጥህ ካልክ ይቀመጥ እሱም። እኔ ግን እስማማለሁ፣ ካንተ ጋር እስማማለሁ። ፈጣን መልስ፣ ልጸልይበትም አይደለም፣ ፈጣን መልስ፣ እስማማለሁ። እንዳውም ቀጠለና እንደዚህ አለ። ስለዚህ ስለ ክርስቶስ ብሎ በድካም በመንገላታትም በችግርም በስደትም
በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝ፣ እንደውም ደስ ይለኛል አለ። እንዲህ የሚያስብል መንፈሳዊነት ነው። እንዲህ የሚያስብል የሱ የሆነው ነገር ሲያገኝ ነው። መንፈሳዊነት ነው። መንፈሳዊነት ነው። ወዳጆች አንዳንድ ጊዜ መንፈሳዊነት ከብዙ ነገሮች ኋላ የቀረ ይመስለናል። ራእይ መጽሐፍ ላይ ሄደን የኤፌሶንን ቤተክርስቲያን ምዕራፍ 2 ላይ ያለውን ሐሳብ እንመልከት። በተለይ በአዲሱ መደበኛ ትርጉም ስራህን አውቃለሁ አለው መጣና፣ ስራህን አውቃለሁ፣ ጥረትንና ትዕግስትንም አውቃለሁ። በጣም ትጥራለህ፣ ትዕግስተኛም ነህ አውቃለሁ። ክፉ ሰዎችን ችላ ብለህ እንዳላለፍካቸውም አውቃለሁ። ያ ብቻ አይደለም፣ ሐዋርያ ሳይሆኑ ሐዋርያንን የሚሉትንም መምህር ሐሰተኛ ሆኖ እንዳገኛቸውም አውቃለሁ። ይሄ ብቻ አይደለም ደግሞ ሚልና በትዕግስትም መጽናትንም አውቃለሁ። ስለ ስሜ መከራ መቀበልንም አውቃለሁ። በዚህ ሁሉ ካለ በኋላ አልታከትክም። በጣም ጥሩ ነው ያረከው። ነገር ግን ምነቅፍብህ ነገር አለኝ፣ የቀደመው ፍቅርህን ጥለሃል። ይሄ ሁሉ ኳሊቲ፣ ይሄ ሁሉ ጥንካሬ ቢኖርህም የቀደመው ፍቅርህን ምን ብለሃል? ትተሃል። መንፈሳዊ ነገር ትተሃል። አገልግሎት ላይ ያሳየው ነገር ጥሩ ቢሆንም መንፈሳዊ ነገር ትተሃል። ፍቅርህን ትተሃል። የቀደመውን ነገር ትተሃል። ወንድሞቼና እህቶቼ የጸሎት ውበት፣ የአገልግሎት ጉልበት፣ የአምልኮ መሰረት መንፈሳዊነት ነው። መንፈሳዊነት ለነዚህ ሁሉ አቅም ነው፣ ጉልበት ነው፣ ኃይል ነው፣ ብርታት ነው። በመጽሐፍ ቅዱሳችን በጣም በርካታ ተአምራቶች ተሰርተው አይተናል። ብዙ ጊዜ ተአምራቱን አንስተን እግዚአብሔርን አመስግነናል፣ አምልከናል፣ ክብር ሰጥተናል። እግዚአብሔር የተአምራት አምላክ ነው፣ ደስ ይላል። ነገር ግን ተአምራት የተሰራባቸውን መንገዶች ደግሞ ስናጠና ተአምራትን የተቀበሉ ሰዎች ተአምራትን ሊያሰጣቸው የሚችል መንፈሳዊነት ተንጸባርቆባቸው ነበር። መንፈሳዊ ሆነው ነበር፣ ታምነው ነበር፣ ተደግፈው ነበር። ይሄ ተአምራት እንዲፈጠር እንዲመጣ በህይወታቸው አምላካቸውን የቀረቡበት መንፈሳዊነት፣ አምላካቸውን የታመኑበት መንፈሳዊነት፣ ለአምላካቸው ብለው በህይወታቸው ያደረጉት የከፈሉት መንፈሳዊነት ዋጋ ነበረው ለዛ ተአምራት። አብርሃም በአራተኛው ምዕራፍ ላይ የሆነውን ነገር ስናይ ወይንም የአብርሃም ይስሐቅን የመቀበል ታሪክና ሂደት ወዳጆች ከእግዚአብሔር ተአምራት ጋር ብቻ የተገናኘ ሳይሆን አብርሃምም ከእግዚአብሔር ጋር ባሳለፋቸው በእነዚህ ዓመታት ውስጡ የቀረለት መንፈሳዊ ነገር አለ። ከይስሐቅ የሚበልጥ መንፈሳዊነት። ይስሐቅን ሰዋልኝ ሲል ምንም አልመሰለውም። ለምን? መንፈሳዊ ነገር ነው የሚያስበው። ይስሐቅን ቢያርደው መስዋዕት ቢያደርገው መስዋዕት ሆኖ ቢቀርብ አንዴ ዘርህ በይስሐቅ ይጠራል ተብሎ ስለተነገረ የሚል መንፈሳዊ ነገር ነው የሚያስበው። ልጁን ከእጁ አውጥቶ በቢላዋ ሰንጥቆ ቢያቀርበው እንኳን ከዚህ ተጨባጭ እውነት ይልቅ ቃል በለጠበት። ምን የሚል ቃል? በይስሐቅ ይጠራል የሚለው ቃል በለጠበት። ከሚያደርገው ድርጊት በላይ እንዴት ነው የገባው? እንዴት ነው የያዘው? እንዴት ሰው በልጁ እንዴት ይወራረዳል? በልጁ እኮ ደግሞ በእውቀት ወይ በጥበብ ልጁን በመግደል በማረድ እንዴት ይወራረዳል? ልጁን አንዴ አርዶ ብዙ የለፋበት የደከመበትን ዓመታት የጠበቀበትን ይስሐቅን መስዋዕት አርጎት እንኳን ይስሐቅ መስዋዕት ቢሆን ከዚህ ድርጊት ይበልጣል። ምኑ የሚያስበው መንፈሳዊ ቃል ምን የሚለው? ይስሐቅን ቢሰዋ እንኳን ዘርህ በይስሐቅ ይጠራል የሚለው ቃል። እግዚአብሔር ይሄንን እውነት ውስጣችን ያኖርልን። ከምናየው በላይ ከምንሰማው በላይ ከከበበን በላይ እግዚአብሔርን ተስፋ የማድረግ የማየት ባርኮት ነው። ይሄ ባርኮት ይስሐቅን ነው የሚያስበው። ማነው? አብርሃምን ነው የሚያስበው። ስለዚህ እንደዚህ ላለው ለአብርሃም ትልቁ ስጦታ ይስሐቅ ሳይሆን ራሱ እግዚአብሔር ነው። እግዚአብሔር ነው ትልቁ ስጦታ፣ ያገኘው ስጦታ። ወዳጆች ይህን ነገር ሲተርክልን በመንፈስ ቅዱስ መረዳት በዛ ዘመን የነበረውን ታሪክ ሲያወራ የመቶ ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ስጋና የሳራን ማህፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። በእምነቱ ሳይደክም በሳራ
ሙትነት በሱ ሙትነት መካከል አንድ ነገር አለ። ምን? በእምነት አለመድከም። በእምነቱ ሳይደክም አልደከመም። እድሜው ላይደክም ይችላል። አንባቢዎች ወይንም ይሄን ነገር ምናነብ ሰዎች ወይንም ለመረዳት ምናስብ ሰው ስንለካው ስንገምት አይታሰብም ይሄ ነገር ይሆናል ብለን፣ እሱ ግን ባለበት ሁኔታ ውስጥ ያለው እይታ ያለው ምልከታ ምንም አልደከመም። ምንም እንደሚወልድ ያስባል ማለት ነው። ምንም እንዳልተፈጠረ ያስባል። ምን ነው ሲባል እምነት የሚባል ነገር ያነሳል። እምነት መንፈሳዊነት ማለት ነው። ማመን በዛ አድጓል። ክርስቶስ ቤተክርስቲያን ቅዱሳን በእምነት ነው ማደግ ያለባቸው አይደል? ያ የሚያድጉት እምነት ካለው ከሚታየው ሁኔታ በላይ እንዲሆኑ ከተጽኖ በላይ እግዚአብሔር ይችላል ብለው እንዲናገሩ አምላኬ ያሻግረኛል ብለው የሚናገሩ ፈጦ ከመታው ነገር በላይ የሚሰራ አምላክ እንዳላቸው እንዲያስቡ ይችላል እግዚአብሔር። ሲያንድ ሰው ጮክ ብሎ እግዚአብሔር ይችላል ይበል። ይችላል። ይሄን እንዲያስቡ መቼ? በመከራ ውስጥ፣ በነውጥ ውስጥ፣ በመዓት ውስጥ አምላካቸው እግዚአብሔር ታማኝ እንደሆነ እንደሚችል የሚያስብ መንፈሳዊነት አብርሃም ያለው። ታዲያ አብርሃም አይደለም አንድ ልጅ 100 ልጅ ቢወልድስ 100 ዓመት አይደለም 150ስ ቢጨምር ሰውየው እኮ የሚያስበው ምንም እንዳልተፈጠረ ነው። የሳራንም ሰውነት የሱም ሰውነት ሙት ቢሆንም በእምነቱ ግን ተመለከተ። እምነቱ አልሞተም። ለእግዚአብሔር ክብር እየሰጠ ይላል። ምን ክብር የሚያሰጥ ነገር ተገኘ ወዳጆች? ምን ተገኘ? ምን ክብር የሚያሰጥ ነገር? እርግጠኛ ነው። እርግጠኛ ነው። አምላኩ ታማኝ ነው። አምላኩ የቅርብ ነው። አምላኩ የሚችል ነው። ይሄ ነው ውስጡ የሚያወራው። ይሄ ነው ውስጡ የሚናገረው። ይሄ ነው ውስጡ የሚጮኸው። የአብርሃም ስም ተቀይሯል። አብርሃም የነበረው አብርሃም ሆኗል። ምን ማለት ነው? የብዙዎች አባት ማለት ነው። ስለዚህ አብርሃም በሚጠራ ጠዋት ሰው ሲጠራው ማታም ቀንም ሁሉም ሲያገኘው እንደ ድሮ አይደለም የሚጠራው። የብዙዎች አባት ነው የሚሉት። የብዙዎች አባት አንድ ልጅ እኮ የለውም እሱ። የብዙዎች አባት ምንም የለውም። የብዙዎች አባት እንደምናደር ስሙ ተቀየረ። ስሙ ተቀየረ ማለት ነው። ስለዚህ ይሄ ተአምር ከመሆኑ በፊት ሰው ሁሉ ሲጠራው ምን የሚለው? የብዙዎች አባት። የብዙዎች አባት ችግሩን አይደለም የሚቆጥረው። የብዙዎች አባት የሚለው ጩኸት ይሄ ደግሞ የመጣው ከላይ ነው፣ ከእግዚአብሔር ነው። የምኖች አባት፣ የብዙዎች አባት። ስለዚህ አብርሃም የሚያስበው ያ ነው። ይሄ የብዙነት ነው የሚሰማው። ብዙነት ይሰማዋል ምንም ሳይኖር። ይሄ ስሌት ከየት መጣ? መንፈሳዊነት። እግዚአብሔር ይችላል። እግዚአብሔር ይችላል። እግዚአብሔር ይችላል። ይሄን የሚያምን ይሄን የሚቀበል መንፈሳዊነት ይችላል። ለእግዚአብሔር ክብር የሰጠነውም ተስፋ ደግሞ ሊፈጽም እንደሚችል አጥብቆ እየተረዳ። እንዴት ነው ሚዝጋ የሚጠብቀው? እንዴት ይጠብቃል ጎበዝ? አጥብቆ እየተረዳ እንዴ! አጥብቆ እየዞረበት እኮ ነው መሆን ያለበት። አጥብቆ አሁን ገባኝ ይባላል። አሁን ገባኝ እያረጀ ገባኝ አለ እንዴ? አጥበቀ እንዴ! አሁን ገባኝ። ዛሬ አንድ ነገር ልንገራችሁ። ምድር ላይ ካለው በርካታ ከሚመጣ ተጽዕኖ በላይ የሰማይ ተጽዕኖ እናንተ ላይ ይረፍ። እግዚአብሔር ይህን በመንፈሱ ያኖር። አዋጆችን የሚገለብጥ አዋጅ ያለው አምላክ፣ አዋጆችን መቀየር የሚችል ነገር መቀየር የሚችል አሁን መቀየር የሚችል አንድ ሰው ጮሆ አሜን የሚል አምላክ አላችሁ። አጥብቆ ተረዳ ይላል። አጥብቆ ተረዳ። እንዴት ነው አጥብቀም እየፈረሰ እንዴት አጥብቆ ትረዳለህ? አልሆንም እያለ እንዴት አጥብቆ ትረዳለህ? ሰው እኮ መግባባት ያቃተው በዚህ ዘመን ይሄ ነው። እግዚአብሔርን ቃል ይሰማል፣ ትንቢታዊ ቃል ደስ ይለዋል፣ ይጽናናል። ሲመጣ ግን ደግሞ ቤቱ ዞር ሲል ነገሩ እንዳለ ነው። ነገሩ በቃ እንዳለ ነው። በቃ ፍጥጥ ነው የሚልበት እና ግራ ይገባዋል። እሱ ግን አጥብቆ ተረዳ። እየሸመገለ አጥብቆ የሚረዳ፣ እያረጀ አጥብቆ የሚረዳ። ዛሬ በጌታ በኢየሱስ ስም የምድር ተጽዕኖ አይዛችሁም። አምላካችሁ አላህ የሚረዳችሁ አለ። ማንም ሊያቆመው የማይችል ሕያው አምላክ ጌታ እግዚአብሔር አለ። አንድ ሰው ጮሆ እግዚአብሔር ይችላል ይበል። ይሄ አዋጅ በውስጣችሁ በጌታ በኢየሱስ ስም የታተመ ይሁን። ጨለማን መሻገር የሚችል የሚያሰጥም ነገርን መሻገር የሚችል አዋጅ በውስጣችሁ የቀጠለ ይሁን። ይችላል እግዚአብሔር። አጠገባችሁ ያለው ሰው የምስራች እግዚአብሔር ይችላል በሉት። ወደ አብርሃም መለሳለሁ። እስራኤል ከግብጽ በብዙ ተአምር የወጣ ሰው
በባህር ተከፍሎለት እየዘመረ ይሄዳል ከበሮ እየመታ ሲጀመር ያስጀመረ እግዚአብሔር ያስጨርሳል በተአምራት አስጀምሩ ለምን በተአምራት አስጀመረ ለምን ጠራ ከዛ ሰፈር ለምን ከዛ ቦታ አመጣ ለምን ወደዚህ ጠራ ለምን በተአምራት ጀምሮ ለምን አዳነ ምክንያቱም ባንተ ላይ ዓላማ አለው የምር ካንተ ጋር ዓላማ አለው ከዛ መንደር ከዛ ሰፈር ተለይተ ስትወጣ ና ስትባል ከወንድሞች ከጓደኞቹ መካከል እግዚአብሔር እድል ሲሰጥ በከንቱ አይደለም ባንተ ያየውን እግዚአብሔር መስራት መፈጸም ስለሚችል ነው ዓላማ አለው አይደለም እግዚአብሔር ሰው እንኳን ሲጠራችሁ የጠራበት ምክንያት አለው አይረሳን አይዘነጋን እንዴት አይነት አምላክ ነው ሚሊዮኖች በዓለም ዙሪያ ይጸልያሉ ሁሉንም ይሰማል ወረፋ ሳይጠይቅ ይሄ ጸሎት የማን ነው ሳይል ምክንያቱም ምንድነው ብትለኝ ዓለም ሳይፈጠር በፊት ነው ያወቀህ ገና የታወቀው እግዚአብሔር አንተን ያወቀህ ምድር ከማወቃ በፊት ቤተሰብ ከማወቃ በፊት ዓለም ሳይፈጠር በፊት ነው ለዚህ ነው አምላክ ነው ብዬ ማመልከው ጌታ ነው ብዬ ማመልከው ምክንያቱ ይሄ ነው ላስተካክለው አልችልም ላወዳድረው አልችልም እንዴት ታወዳድረዋለህ እንዴት ብለህ እኔን እኮ ያዳነኝ ሬሳ ክፍል መጥቶ ነው ሬሳ ክፍል መርዝ ጠጥቼ አብቅቶልኝ ሐኪሞች ጨርሰው ሰዎች ጨርሰው ሰው እየተለቀሰ ያለ ሬሳ ክፍል የሚያይዘው የአልዓዛር አምላክ ዛሬም ስላለ ያለሁበት ድረስ ነው የመጣው ዛሬ እውነት ነግራችኋለሁ ያስጀመራችሁ ያስጨርሳችኋል የሚገርም ነገር ነው ፈረሱንና ፈረሰኛውን አስከትሎ ፈርዖን በተከፈለው ውሃ ውስጥ መጣ ወንድሜ ምንም ይምጣ ያስጀመረ እሱ ነው እኮ በተአምራት ወደ አንተ እኮ መጥቷል መንገድ ላይ ጥሎ አይሄድም ቢዚ ነኝ አይልም አይረሳም አይዘነጋም የሚያስጀምር አምላክ እግዚአብሔር ያስጨርሳል አጨብጭቡ ለሱ ለእግዚአብሔር ክብር ይሁን የሚያስጀምር አምላክ ያስጨርሳል እሱ ይችላል ዋጋ አለው በፊቱ ላለህ መንፈሳዊነት ለዘመርከው ላሸበሸብከው ዋጋ አለው ቦታ አለው ዞር ሲሉ ፈርዖን ከነሰራዊቱ የመጨረሻውን ሰይፍ መዞ በተከፈለው ባህር ገባ አንዳንድ ጊዜ እኮ ያምታታል ማን እንደከፈለው እኮ አይታወቅም ጠላትም ከገባበት አንተም ከሄድክበት ነገሩ እስኪላይ ድረስ አንዳንድ ጊዜ እስኪላይ መጠበቅ ጥሩ ነው አሜን ኢየሱስ ተኝታለች እንጂ አልሞተችም አለ አይደለም እንዴ ምንም እኮ የሚያጨቃጭቅ ነገር የለም ነገ ዕቃ ስትገዛ ትታያለች እኮ ልጅቷ ምንም ክርክር አያስፈልገው ኢየሱስ ሥራ በመከራከር ምንፈተው አይደለም ከክርክር ያለፈ ነው ይታያል ይገለጣል የተከራከሯችሁ ያያሉ ባይናቸው ይመለከታሉ የሱ አምላክ እውነተኛ አምላክ ነው እስኪሉ ድረስ ባይናቸው ያያሉ እሱ ያው የሚሰራ አምላክ ስለሆነ መከራከር ሊፈጠር ይችላል ግን እመኑኝ ከናንተ ጋር ያለው ይበልጣል አንድ ነገር ልንገራችሁ የሚያስቀራችሁ ነገር የለም ለአንድ ሰው መልእክት እናገራለሁ የሚያስቀራችሁ ነገር የለም በሰይጣን ሥራ በአጋንንት ሥራ በሰው በምንም ነገር ይሁን በህይወታችሁ እናንተ ሊያስቀር የሚችል ኃይል የለም ያስጀመራችሁ ያስጨርሳችኋል አሜን ታዲያ ፈረስና ፈረሰኛው ሰይፍ መዞ ይሄ በቃል የወጣ ህዝብ እኮ ነው ይሄ እኮ በኪዳን የታሰበ ህዝብ ነው አሁን ግን ሙሴዎች ቆሙ ሙሴ እንዴት ብሎ ተራራ ላይ ሄዶ መልእክት ይናገር በዚህ ውሃ ነው በዚህ ፈርዖን ነው በዚህ ሩቅ ነው ሙሴዎችም ሊቆሙ ይችላሉ ይቆማሉ ሙሴ ይገደባሉ ሙሴዎችም ይቆማሉ የሙሴ አምላክ ግን ቆሞ አይቀምም ወደፊትም ይቀጥላል አሜን ሙሴ የሚጠራበት ሰዓት አይደለም ራሱ ለመጽሐፍ ቅዱስ እግዚአብሔር በደመናና በእሳት አምድ ራሱ እግዚአብሔር ወረደ መንኮራኩራቸውን አሰረ አወካቸው ብቻውን ተዋጋ አቤት አንድ ሰው እንዴት እድለኛ ነው ዛሬ ብቻውን የሚዋጋልኝ አምላክ አለ ብለው ከዚህ የሚወጣ እንዴት እድለኛ ሰው ነው የተባረከ ብቻውን የሚዋጋልኝ አለ ብቻውን የሚቆምልኝ አለ እኔ እኮ ብቻዬን አይደለሁኝም ብቻውን የሚዋጋልኝ አለ ከኔ ጋር አለ የሚል እንዴት የታደለ ሰው ነው አለኝ አምላክም ጌታ አለኝ እኔስ ጌታ አለኝ ሃሌሉያ ድንገት የሚመጣ ጣልቃ የሚገባ ነገሮችን መቀየር የሚችል ከሰው አይምሮ በላይ የሚሰራ ድንገት አንተ ብቻ መንፈስ አይሆን እሱን የሚጠበቀው ብቻውን መጣ
ለአንድ ሰው መልእክት ምናልባት ይሆናል። አጠገባቸው ያለውን ሰው አበዛውባችሁ ዛሬ። እስቲ ብቻውን ይመጣልሃል። ጌታ ይመስገን። ብቻውን ይሄ መልእክት ነው። ስሙኝ። ብቻውን ያለ ረዳት ማንም ማይረዳው ብቻውን ከማንም ጋር የማይማከር አምላክ ጌታ እግዚአብሔር እሱን እናመልካለን። እሱ ብቻውን ይመጣል፣ ብቻውን ይሰራል። ወይ አብርሃም ለካ ታላቅ ሪቫይቫል ውስጥ ነው። እሱ ሪቫይቫል እያመለከ ነው ያለው። ክብር ላንተ። እሷን ያልሁ ጊዜሽ ደርሷል። ሃሌሉያ። በቃ ሪቫይቫል ውስጥ ነው ያለው። የሚባልለት አይደለም እሱ። በደከመ ስጋ በቆየ እድሜ የሚጣፍጥ መንፈሳዊነት፣ ደስ የሚል መንፈሳዊ አቋም። ሃሌሉያ። እግዚአብሔር ያከብደናል። መንፈሳዊውን ነገር ብቻ ሙጥኝ አድርገን ስንይዝ። ማርታ እንደዛ ከሆነ ያለችው እንደ እህቷ እንደ ማርያም አልቅሳለች። ኢየሱስንም አንድ ነገር ነው ያሉት፣ አንተ እዚህ ብትኖር አልዓዛር አይሞትብንም። እኔ ምኗ እንደተነካ አላውቅም። መልሳ ግን እንደዚህ ያለች፣ አሁንም አንተ የምትጸልየውን እግዚአብሔር ይሰማል። መቼ? አሁን ይሰማሃል። ሃሌሉያ። ምንም አይነት ነገር የማይገድብ አምላክ አመልካለሁ። ከዚህ ስትወጪ አስበሽ ሂጂ። በህይወትሽ ላይ ጣልቃ ገብቶ መፍጠር ማድረግ የሚችል አምላክ እንዳለሽ ይሄን እያሰብሽ ነው መውጣት ያለብሽ። ከዚህ ስትወጪ ብቻውን የሚሰራ አምላክ እንዳለ ለአዲስ ነገር መዘጋጀት አለብሽ። መቆየት ያደከመሽ ብዙ ነገሮች ቆይተሽ የጠበቅሽ ነገርሽ የተያያዘ በብዙ ነገር ውስጥ ካለሽ ዛሬ ማለዳ እግዚአብሔር መልእክት አለው። እንደ አዲስ እግዚአብሔር እጁን ይዘረጋል። እንደ አዲስ እግዚአብሔር እጆቹን ይዘረጋል። ጴጥሮስ የሚገርም አይነት ጥሪ ደርሶን እንደተጠራን ተናገረ። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ይላል። የሚገርም ጥሪ ነው እኛ የቀረበልን። በገዛ ክብሩ በበጎነቱ ጠራን። ይሄ እኮ ጥሪው ዋጋ አለው። በዚህ መልክ የተጠራ ሰው ዋጋ አለው። ዝም ብሎ አይደለም። በገዛ ክብሩ በበጎነቱ፣ የኛ በጎነት ሳይሆን የሱ በጎነት፣ የኛ ክብር ሳይሆን የሱ ክብር፣ በእንዲህ አይነት መልኩ ነው የጠራናል። ቀጥታ የተጠራን እና እንደዚህ ብሎ ይመክራል። ሲመክር ትጋቱን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩበት። በበጎነት ዕውቀትን ጨምሩ። በዕውቀትም ደግሞ ራሳችሁን ግዙ። ራት በመግዛት ላይ ደግሞ መጽናት ያስፈልጋቸዋል። በመጽናትም እግዚአብሔርን ምሰሉ። እግዚአብሔርን በመምሰል ውስጥ ደግሞ ወንድማማቾች መዋደድ ይሁን ብሎ በቅዱሳን ሕይወት ውስጥ መታየት የሚገባውን ዋናውን የመንፈሳዊ ሕይወት መልካቸው እንዲቀጣጠል ይጽፋል። እረ የተጠራችሁት በገዛ ክብሩና በጎነቱ ነው። ከፍ ባለ ጥሪ ነው የተጠራችሁት። እናንተ የሚጠበቅባችሁ ነገር አለ። ያ የሚጠበቅባችሁ ነገር ይሄ ነው። ጨምሩ 5-6 ጊዜ ጨምሩ ይላቸዋል። ጨምሩ፣ ዕውቀትን ጨምሩ፣ በጎነትን ጨምሩ፣ እምነትን ጨምሩ፣ እግዚአብሔርን መምሰል ጨምሩ፣ ትጋትን ጨምሩ። እሱን ጨምር፣ ከዛ ይጨመርልሃል ነው። አሜን። ከዛ ይጨመርልሃል። ወዳጆች 2 ነገር ተናግሬ ወደ ጸሎት ልምጣ። የመንፈስ ቅዱስስ ዓላማ በዚህ ዘመን ምንድነው? ምንድነው መንፈስ ቅዱስ የሚሰራው? ዓላማው ምንድነው? መንፈስ ቅዱስም ክርስቶስም ትልቁ በአዲስ ኪዳን የተነገረልን እውነት እኛን ማኖር መቻል ነው። ከእግዚአብሔር ጋር ማኖር መቻል፣ ወደ ኑሮ ማስገባት። ንካኝ፣ ዳሰኝ፣ አንዴ አስበኝ ከሚለው ያለፈ እኛና እሱ አብረን ነው ኑሮ መገንባት። ከመንፈሱ ስለሰጠን በእርሱ እንድንኖር እርሱም በእኛ እንዲኖር በዚህ እናውቃለን። ከምኑ ሰጠን ይላል? ከመንፈሱ። ለምን ሰጠን? በእርሱ እንድንኖር፣ ኑሮ ውስጥ እንድንገባ። መኖር
አብሮ የሚኖር ሰውና አብሮ የማይኖር ሰው ይለያያል። እኔ ከጓደኞቼ ጋር አብሮ አልኖርም። ከባለቤቴና ከልጆቼ ጋር አብሬ እኖራለሁ። አብሬ በመኖር ውስጥ በጣም ብዙ ጊዜን ብዙ ነገሬን አሳልፋለሁ አብሬ ከምኖራቸው ጋር። የመንፈስ ቅዱስ ዓላማ ኑሮን በአዲስ ኪዳን መፍጠር ነው። የሰውን ኑሮ ከእግዚአብሔር ጋር የማድረግ ስራ ነው። ክርስቶስ በእናንተ የሚኖር ስጋችሁ በኃጢአት ምክንያት ሙት ነው፣ መንፈሳችሁ በጽድቅ ምክንያት ምንድነው? ሕያው ነው። እሱ ከኛ ጋር እንዲኖር ማስቻል ነው። ወዳጆች በሕይወት ዘመናችን ሁሉ በሚቀጥለው ዘመን ፍሬያማና ውጤታማ እንድንሆን ለጸሎት ባለን ዋጋ ልክ፣ ለአምልኮና ለብዙ ነገር ለምንሰጣቸው ለመንፈሳዊ ልምምዶቻችን ባለን ዋጋ ልክ ለመንፈሳዊነት ራስን በእግዚአብሔር ዕውቀት በማነጽና ራስን በመለወጥ ሂደት ውስጥ ራሳችንን በጣም ለማሳደግ መጣር መፈለግ በጣም መትጋት ይጠበቅብናል። መንፈሳዊነት ዋጋ አለው። ኢየሱስ እንኳን የተመለሰለት ጸልዮ ስለነበረው እግዚአብሔር መፍራት ነው። በእግዚአብሔርን በመፍራት ሲመላለስ ስለነበረ ነው። ወንድሞቼና እህቶቼ የመልእክቴ መደምደሚያ የአብን መንገድ መከተል፣ የእግዚአብሔርን ሐሳብ መከተል፣ በዛ በምንከተለው ውስጥ እግዚአብሔር ደግሞ ታላላቅ ነገሮችን በሕይወታችን ማድረግ ይጀምራል፣ መስራት ይጀምራል። ያ የምንከተለው ነገር ማቆሚያ የሌለው የምንለማመደው ሕይወት ሆኖ ከኛ ጋር ተጣብቆ መኖር መቻል አለበት። መጽሐፍ ቅዱስ በዚህ ዘመን መጨረሻ ላይ በጣም ሰዎች ሊቀንሱ ከሚችሉ ነገሮች መካከል አንዱ መንፈሳዊነት እንደሆነ ይጠቁማል። የዘመኑ መጨረሻ ትልቁ ቻሌንጅ መንፈሳዊ ነገር ከእግዚአብሔር ቤት መጥፋቱ ነው። መንፈሳዊ ነገር ይጠፋል። ሰዎች የአምልኮ መልክ ያላቸው ኃይሉን የሚክዱ እንዲሆኑ የሚያደርግ በጣም የሚያዘናጋ ነገር ሁሉ በጸጋ ሁሉ በመልካም ነገር ብቻ እንደሚሆኑ ሰዎች የሚያስቡ እግዚአብሔርን ከላይ መጠበቅ እንጂ ወደ ውስጣቸው ራሳቸውን ለማሳደግ ምንም እርምጃ ማይራመዱ አይነት ህይወት እንዳይሆን በጣም ቅዱሳኖች መትጋት አለባቸው። እኛ ምንከተላቸው ሞኝ የሚመስሉ ሲምፕል የሚመስሉ የመንፈሳዊ ህይወት አቋሞችና ምልከታችን ለብዙ የማሸነፊያ ለብዙ የስኬታማነት ትልቅ ፒላር ናቸው። እነሱ ዋጋቸው ከፍ ያለ ነው። ስለዚህ ጉዳይ መጽሐፍ ሲናገር አንድ ነገር ተናግሬ እጨርሳለሁ። መጠራታችሁን ተመልከቱ ይላል። መጠራታችሁን ተመልከቱ። ሰዎች ለመንፈሳዊ ነገር ትልቅ ዋጋና ቦታ እንዲሰጡ መጠራታቸውን መመልከት አለባቸው። ደግሞም ሰዎች መንፈሳዊ ነገራቸው ለማሳደግ ለመገንባት ለማጠንከር መጠራታቸውን መመልከት መቻል አለባቸው። የተጠሩበት መንገድ ሁለት ነገሮችን እንዲያውቁ ያደርጋቸዋል። አንደኛ ጠሪው ትልቅ እንደሆነ፣ ሁለተኛ የተጠሩበት መንገድ ዛሬም እንዲኖሩ እንዲጓዙ የእውቀት ምንጫቸው ነው። ከዛ ነው የጠራቸው። ስለዚህ በጠራቸው አጠራር መንገድ ነው የሚያስኬዳቸው የሚያኖራቸው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26-28 እንደ ሰው ጥበበኛ መጠራታችሁን እንመልከትልና እንደ ሰው ጥበበኞች የሆኑ ብዙ ኃያላን ብዙ ባላባቶች ብዙ አልተጠሩም። በቃ ብዙ እነዚህ አልተጠሩም ማለት የመጠራትን መስፈርት በዚህ በዓለም ስኬት ሊያሟሉ የሚችሉ አልተጠሩም። መስፈርቱ ሌላ ነው። የመጠራት መስፈርት ዋጋ የማግኘት መስፈርት ሌላ ነው ካለ በኋላ እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ ይላል። ሞኝ ነገር ብርቱ የሚባለውን ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። መጣና ደካማውን መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር መረጠ። በኤንአይቪ መደበኛ ትርጉም ላይ እንደዚህ ይላል፣ እግዚአብሔር የተከበረውን እንደሌለ ለማድረግ በዚህ ዓለም ዝቅ ያለውንና የተናቀውን ቦታ ያልተሰጠውን ነገር መረጠ ይላል። የሚገርም ነው። እንዲህ ነው የመጣ ነው። እንዲህ ነው የተገኘ ነው። እንዲህ ከተገኘን እንዲህ ከመጣን በእንዲህ መልኩ ከጠራን አሁን ደግሞ የምንቀጥለው ህይወት አሁንም በእግዚአብሔር ጥበብ አሁንም በእግዚአብሔር መንፈስ አሁንም በእግዚአብሔር ጸጋ አሁንም በእግዚአብሔር አሰራር ላይ የተመሰረተ ዝቅ ብሎ ከፍ ማለትን ሰጥቶ መቀበልን በጣም ብዙ መጽሐፍ ቅዱስ ላይ ስናነባቸው ሞኝነት የሚመስሉ እንደ ሞኝ የሚያሳዩ ነገሮችን የእምነታችን አዕማድ አድርገን ልንቀበላቸው የእምነታችን ዋና አድርገን ልንይዛቸው የማናሻሽላቸው የህይወት ውበት እንደሆነ አድርገን ልንቀበላቸው ዘመነኝነት ወይንም እድገት የሚባለው ነገር ሊያጠፋቸው የማይችል እኛ ውስጥ እንደ ትልቅ አሻራ የሚቀመጡ የህይወት መርህ አድርገን ልንቆጥራቸው ይገባል።
ዝቅ ብሎ ከመጸለይ ጀምረን እግዚአብሔርን ከመፍራት ጀምረን እያንዳንዱ ምንከተላቸው ሥርዓቶች የማይዘምኑ ይልቁንም ከመጠራታችን ጀምሮ በልዩ መልኩ የጠራን አምላክ በልዩ መልኩ ከዚህ ዓለም ሥርዓትና ሲስተም ውጪ በሆነ በጥበቡ በጸጋው በመንፈሱና በአሰራሩ እንደሚያኖረን ማመን መቻል አለብን። ክብር ለኢየሱስ ይሁን። አንድ ምስክርነት ነግሬያችሁ ወደ ጸሎት እንገባለን። ሚሽነሪ ነኝ፣ ህንድ ውስጥ ነው ማገለግለው እና ህንዶች ሁሉ ጊዜ ባወራው ምገረምበት ነገር አላቸው። ለነሱ እግዚአብሔር ማለት ስታወሩላቸው የሆነ አሁን ተቀምጦ አንድ ነገር የሚያደርግ ነው። ታውቃላችሁ ህንድ ያለ አምላክ ሆኖ አያውቅም። አምላኩ ብዙ ነው። አምላኩን አላወቀም እንጂ ህንድ ማንኛውም ህንዳዊ አምላክ የሌለው ህንድ የለም። ሁሉም ህንድ አምላክ አለ። የአምላክ ማአት ነው ያለው እዛ። በዚህ ጉባኤ መካከል ዛሬ እግዚአብሔር ያልፋል ከተባለ ህንዳዊ ተሽከርከረ ነው የሚፈልገው ይታለያል። እንዴ በቃ እነሱ ይሄ ንግግሩን ወደ ተጨባጭ ነገር ለመለወጥ ነው የሚያስቡት። አለ የምር ነው። አንድ አጋንንት ሲጮህ ካዩ ራሱ እግዚአብሔር ከሰማይ ወርዶ እንደመጣ ነው የሚያስቡት። በቃ ትልቁ እግዚአብሔር በቃ ይናወጣሉ። አላዛር ከሞተና አስነሳ ምናምን በየሰብኬ ለአንዲት ጉልበቷ በታች ግሯ ለማይሰራሰት ጸለይኩና ሄድኩኝ። ያው ጸለያችሁ መሄድ ነው። መፈወስ የእግዚአብሔር ድርሻ ነው። የኛ ድርሻ ደግሞ መጸለይ ነው። ምርመራም አያስፈልግም። ምርመራም ሐኪም ነው የሚመረምረው። ሄድኩኝ። ሲሄድ አላዛር ይነሳል ተብሎ አሁን ሰምተሽ ሙታን አስነሳ የሚል ነገር ሰምተሽ እንዴት ነው አንቺ ተጸልየልሽ የምትቀመጪው? ምን ሆነሻል? ምን ነካሽ? ደናም አይደለሽም እንዴ ብሎ ሴትዮዋን ብድግ አድርገዋታል። ያቸው እንደሚያስቡ የመጨረሻ ቅንነት ብድግ ማድረግ አይደለም ሂጂ ብለዋታል። ዞር ስል ሴትዮዋ መሄድ ጀምራለች። ጸሎት ከኔ እምነት ከነሱ ማለት ነው ተደመረ። መረዳዳት ጥሩ ነው አንዳንድ ጊዜ። ከዛ ሲሄድ በደንብ ተፈውሳለች። እሷም ገርሟታል። እውነት ነው ልክ ነው እንዴ ብላ ተሰምቷት ፈውሷል። እስከ ምሽቱ 6 ሰዓት ድረስ ያዞሯት። እኔ አውሬ እንዳይበላት አስገቧት ብዬ ነው። ስትዞር የፈወሰው እኮ ኢየሱስ ነው። ሰው የፈወሰ መሰለሽ እንዴ? የሱ ፈውስ እንዴ ተፈወሰሽ ስብር ምት ይመስልሻል? እሱ ከፈወሰ ፈወሰ ነው። ሂጂ ሰፈር ሂጂ፣ ለሰው ሁሉ አውሪ፣ ለሰው ሁሉ ተናገሪ። ቅንነት፣ የዋህነት፣ ብልጣብልጥነት የሌለው በእግዚአብሔር ፊት ሞኞች እንሆን፣ ዝቅ እንበል። እሱ ይችላል ብለን ራሳችንን ዝቅ እናርግ። አምላካችን እግዚአብሔር በጊዜው ይመጣና ከፍ ደግሞ ያደርገናል። እሱ አሜን አትሉም? ዝቅ እንበል። ሞኞች የዋሆች ነው። ብልጣብልጥነት አናስገባ። ሁልጊዜ በእኛ ቤተክርስቲያን በማገለግልበት ጊዜ ፎስ ፕሮግራም ላይ ማህፀንሽን የሚያምል ሲል አንድ ወንድ አለ ሁሌ የሚቆም ብድግ። አንተ ሰውዬ ቁጭ በል እኔ ማህፀን ያልኩት ለዋለ ሁሌ አሁንም በድጋሚ ያገኘው ነው ሰውዬ ማህፀንሽን ብድግ ይላል። አራንተ ሰውዬ ቁጭ በል አንተ ምን ሆነሃል? ቁጭ በል ለዋል። እሱ የገባው ገብቶት ነው። የማታምን ሚስት አለችው ቤት ማህፀኗን ያማታል። እሱ ስሌት አለው መንፈሳዊ ስሌት። እሷ እዚህ መታባት ቆምም እሷን ወክዬ እኔ እዚህ ቆማለሁ። አንድ ቀን ያስበኛል። አንድ ቀን ሃሌሉያ። የዋህነታችሁ አይወሰድባችሁ፣ ቅንነታችሁ አይወሰድባችሁ፣ እግዚአብሔር ፊት ልጅነታችሁ አይወሰድባችሁ። ዛሬ አንድ ነገር እናገራለሁ። እንደገና እግዚአብሔር ያድሰናል። መፍራትን፣ እሱን መፈለግን፣ እሱን መሻትን፣ እሱን መጠማትን እግዚአብሔር ይጨምርልናል። ኢየሱስ ክርስቶስ ጌታ ነው። ሁላችንም በእግሮቻችን እንቆማለን።